እባካችሁ እህቶች እባካችሁ ሻንጣችሁ ውስጥ ምንም ነገር አታስቀምጡ ማለት ነው። ምንም ነገር ሻንጣችሁ አታስቀምጡ። እየፈተሹ ነው ማዲያሞቹ ሻንጣ ማለት ነው። ጥንቃቄ አድርጉ። ለራሳችሁ ነው ወላይ እየፈተሹ ነው። ፍተሻ ላይ ናቸው። ራሳችሁን ጠብቁ፣ ተጠንቀቁ። ስልካችሁ ምንድነው ሻንጣችሁ ውስጥ ምንም ነገር አታስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። የኔ እህቶች ማለት ነው ባካችሁ እንደ ሻንጣችሁ ውስጥ ምንም ነገር አታስቀምጡ። ማዳሞች አሁን እኮ ማለት ነው በአሁኑ ህግ ማዳሞች የመፈተሽ መብት አላቸው። ስልካችሁን መፈተሽ መብት አላቸው፣ ሻንጣችሁን የመፈተሽ መብት አላቸው ማለት ነው። እና እንዲያው ሻንጣችሁ ውስጥ ምንም ነገር አታስቀምጡ። በተለይ ክርስቲያን እህቶቼ ማለት ነው እምነት ምናምን ነገር አታስቀምጡ። ድግምት ይዘውብን መጡ እያሉ ወደ ሌላ ቦታ ወደ ሌላ እያዞሩት ነው ማለት ነው። ህይወታችሁን አደጋ ላይ አትጣሉ። ሻንጣችሁን በቃ ከሰሙና ከሻምፖ ውጭ በቃ ሌላ ነገር አታስቀምጡ ሻንጣችሁ ውስጥ። የምር ህይወታችሁን አደጋ ላይ አትጣሉ። አሁን እየተፈተሸ ነው፣ ሻንጣ እየፈተሹ ነው። ኮንትራት የምንመጣው ማለት ነው። ሻንጣ ይፈትሻሉ። ስልካችሁ ሳይቀር እንድትፈተሹ ተፈራርመው ነው የምንመጣው ከኢትዮጵያ ማለት ነው። ህጉ ተፈራርመው ነው የመጣ ነው። በህጉ መሰረት ማለት ነው እንትን ይላሉ። የመፈተሽ መብት አላቸው። ስልካችንንም መበቃቃችን አቅራጣችን እንዴት መፈተሽ ይችላሉ። ስለዚህ ስልካችን እየፈተሹ ስለሆነ ማዳሞች መጥፎ ነገር እንትናችሁ ሰዓት አታስቀምጡ ሻንጣችሁ ውስጥ። ህይወታችሁን አደጋ ላይ አትጣሉ። እየፈተሹ ምንድነው ሟርት ይዘው መጡ፣ ድግምት ይዘው መጡ እያሉ እያሰቃዩ ነው ማለት ነው። ስለዚህ ግድያ በዛ፣ እህቶቻችን ሞቱ። እኔ አንድ ጥያቄ የምጠይቃችሁ ማለት ነው እኛ ምን አድርገን ነው የሚገሉን? አረቦች በዝም ብለው ከምድር አይን ተነስተው አይገሉም። እኔ በእርግጠኛ ነው የምነግራችሁ ማለት ነው። ለምን ህጋዊ ነን ተፈራርመው ነው መንግስት ጋር ተፈራርመው ነው ያመጡት። ዝም ብለው አይገሉም በእርግጠኛነት። ስለዚህ የኛ ችግር ምንድነው ብለን እኛ ራሳችን እንጠይቅ። የኛ ችግር ምንድነው? ምን አጥፍተን ነው የሚገደሉትስ? ምን አጥፍተው ነው? እኛስ ምን እያጠፋን ነው ማዳሞች የሚከፉብን? በቃ ስራችን አንድና አንድ ስራችንን ኮንታክት ማድረግ ያለብን ስራችን ጋር ነው። ወላሂ ይሳደቡ ምን የሚበሉ ብቻ ሰርተን ከተገኘን የሰራ ነው ስራ አረቦች የሚከፉበት ምክንያት የለም ማለት ነው። ስለዚህ እባካችሁ እንደ እህቶቼ እባካችሁ ራሳችሁን ጠብቁ። እባካችሁ አርቲኩርሲ ነገራችሁን ከሻንጣችሁ አውጥታችሁ ጣሉ። የመጣነው ለስራ ነው። የመጣንበት አላማ አለን፣ አንድና አንድ አላማችን እስከሚሳካ ድረስ የግድ ታግሰን መኖር አለብን፣ ሀቂቃ ማለት ነው። ስለዚህ እየፈተሹ ማዲያሞች ሻንጣ በፍተሻ ይዘዋል ሰሞኑን። ተጠንቀቁ እያንዳንድሽ። ቀጥታ ወደ ኢትዮጵያ ነው የሚያሳፍሯችሁ። መክተብ ቢሮ መቀየር አለ መስሏችኋል? የለም የኔ እህቶች፣ ከኢትዮጵያ ነው ፈርመው የሚያመጡት። ምናልባት በካምፓኒ የመጡ ካልሆነ በስተቀር ማለት ነው። ካምፓኒዎች ችግር የለውም ይመጣሉ፣ ይሸጧቸዋል። በ2500 3000 ይሸጧቸዋል። ከዛም በኋላ እነሱ ደግሞ ለ1000 ብር ይሰጧቸዋል ማለት ነው። ካምፓኒዎች በካምፓኒ የመጡት። ቀጥታ ግን ማዲያም ከኢትዮጵያ የምታመጣ ከሆነ ቀጥታ ወጫችንን ሁላችን ሸፉና ስለሆነ የምታመጣን ስንት የተመረቁ ካልሆነ በቀር ወደ ቢሮ የሚመልስ የለም። ወደ ቢሮ የሚመልስ ማዲያም የለም። ቀጥታ ወደ ኢትዮጵያ ነው የሚያሳፍሩ። ለምን በአንድ ወራችን አይሆንም? ለምን በሁለት ቀናችን አይሆንም? ሁኔታችን አይተው ቀጥታ ወደ ኢትዮጵያ ነው የሚያሳፍሩ። ስለዚህ የመጣንበትን አላማ እስከምናሳካ ድረስ ተጠንቅቃችሁ ስሩ። ወጀማ አላማ አለን፣ የወጣንበት አላማ አለን። ስንወጣ ሀገራችን አላማ ይዘን ነው የወጣነው። ስለዚህ መጠንቀቅ አለብን። ህጉም ምንድነው? የመጣንበት ህጉ እንዴት ነው ብላችሁ ማጣሩ ደግሞ የተፈራረሙት እንዴት ነው? ከኢትዮጵያ ጋር ተፈራርመው ሲያመጡ ሁሉ ነገር ተፈራርመው ነው የሚያመጡት። የምንሰራበትንም ወቅቷንም ስንት ሰዓት እንደምንሰራ ሁሉን ነገር ተፈራርመው ነው ያመጡን ማለት ነው። ስለዚህ አሁን እዚህ ከመጣን በኋላ ኃላፊነቱ የማዲያም እና የማዲያም ብቻ ነው። የኢትዮጵያ ኤምባሲ በዩ፣ የኢትዮጵያ ኢሚግሬሽን በዩ፣ የኢትዮጵያ መክተብ በዩ ምንም አይደለም። የኢትዮጵያ መክተብ እዚህ ሳውዲ አረቢያ ያለው መክተብ መስሚያ የለውም። ወላሂ መስሚያው ጠጥ ነው። 3 ወር ምላሽና ቀይርሻለሁ የሚልሽ እቃማሽ እስከሚሰራ ነው። እቃማ ከተሰራ በኋላ ደግሞ የሴትዮዋ መብት ነው። የማዲያምሽ መብት ነው። ማዲያምሽ ላታሰፍራ ምልክሽ እንኳን ልመልስሽ ማለት ነው። ወደ ቢሮዎች አይቀበሉም። አሁን ሰው በዝቶባቸዋል። ያለ ጉድ ህዝብ ወላሂ በጣም ነው የሚያሳዝኑት ማለት ነው።
እንትን ብለው ተቀምጠው በየቢሮ እያመጡ ካምፓኒዎች እያመጡ ይጫወቱባቸዋል እዚህ። ስለዚህ መንገዱም አልቆመ፣ የኛም ስቃያችን እየበዛ ነው። ስለዚህ ቢያንስ ደህና ቤት እንኳን ያላችሁ ልጆች ተጠንቅቃችሁ ራሳችሁን ጠብቃችሁ ስሩ። አርቲኩርሳችሁን ከሻንጣችሁ ውስጥ አውጡ። ምንም ነገር አትያዙ። በቃ ግድ ነው ለመስራት እስከወጣን ድረስ አላማችን። ሁላችንም እኮ የሆነ እንትናችን እየተኑ ነው የተሰደር ነው ወላሂ። ስለዚህ አላማችን እስከሚሳካ ድረስ ራሳችሁን ጠብቃችሁ ስሩ። ማዲያሞቻችሁ ጋር ተስማሙ። ሀቂቃ ማለት ነው። ማዲያሞቻችሁን በፍቅር ከያዛችኋቸው ወላሂ አረቦቹ ደግሞ በጣም ሞኝ ናቸው። ሳቁን በቃ ፊታችሁን አትኮሳተሩ። ሳቅ በሏቸው ወላሂ። በቃ የመሳቅ ልምድ ይኖራችሁ። ሲቆጣችሁን ሳቅ በቃ ፊታችሁን ፈገግ። ከተኮሳተርማ በቃ እነሱ መሳት እየሆኑ ነው የሚሄዱት። ስለዚህ አንዳንድ ህይወቶች ደግሞ አሉ ጥሩ ማዲያሞቻቸው ለራሳቸው በገዛ ጊዜያቸው የሚያከፉ ማለት ነው። ወላሂ በገዛ ጊዜያቸው በቃ ስትናገራት ትገላመጣለች። የመጣችበትን አላማ ትረሳለች። ከዛ በኋላ ያቺ ጥሩ የነበረች ማዲያም ትከፋለች ማለት ነው። ስለዚህ የመጣንበትን አላማ እስከምናሳካ ድረስ ራሳችሁን ጠብቃችሁ ስሩ። አንድና አንድ የወጣ ነው ለመቀየር ነው። ስለዚህ ብዙ እህቶቻችን የከፉባችሁም አላችሁ። አላህ ገር ያርግላችሁ ያ ረብል ዓለሚን የቡህ ያርጋቸው። ስለዚህ ግድያ በዛ ምንድን በዛ በየአረብ ሀገሩ እየታረዱ ነው። እኔ ዝም ብሎ መሽማ አረቦች የሚያርዱ አይመስለኝም ሀቂቃ ማለት ነው። ይሄ መልስ አጥቻለሁ ራሴ ጠይቄ ራሴን ማለት ነው። ስለዚህ ራሳችሁን ጠብቃችሁ ስሩ። በቃ ልጆቻቸውም ጋር ጥሩ ሁኑ። ጥሩ መገናኘት ይኖራችሁ ልጆቻቸው ጋር። አረብ ደግሞ ልጆቻቸውን ከወደዱላቸው መስሚያቸው ጥጥ ነው ቢሰራም ባይሰራም ማለት ነው። ስለዚህ ልጅ የምትይዙ እህቶች ተጠንቅቃችሁ ልጆቻችሁን በስነ ስርዓት ያዙ ነው የምላችሁ የኔ ወዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ።